ተነስኒ ፖሊስ ጣቢያ። ሄሎ ፖሊስ፣ አረ እዚህ ጋር የሆኑ ሴቶች ራቁታቸውን እየጨፈሩ ነው። አራት መቶ በታች አምጣና ማለት ነው። 400 ድሃ ሰው ከሀብታም ሰው የሚበልጥበት 5 ነገሮች። yes 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 የበላይ ልጅ ነኝ የዛ ሳከና የስመጥሩ ቆራጡ ጀግና አንተ ምን አይነት ቀልድ ነው? ረፈ እንደዚህ ቀልድ እንደቀልድ እንደዚህ አርገው እስቲ ያንን አርገውና እናስ ሚስታን መስመር ፕራንክ አድርገው እንዴ? ሚፍ ይሄ በጥፊ ይታለፍ። ይሄ አንቺ ማማዬ ብረት አድርጊው ጥጋብሽን ከቱርክ አይደለም ወይ የገዛሽው ቂጥሽን። አዲሷ ሚስት ማን ነው የረገማት? እንዴት ቻለችው የአፍህን ግማት? ብራችን ፈርቼ ነው እንጂ በጣም ነው የሚገርመው። እሺ ይመጣናት ዋታፍሪ ፎረር ነገር ስታስፈሪ ሳይኮን ግባለታ ግቢለት ወጥር ወጥራሽ ተነፋፋሽ አባቱ አልጋ ላይ ሸራ እስከ 30 አመቱ። ይኸውላችሁ ላስረዳችሁ። እንትን እኮ ነው አቁሜ ነበር ታቼ ነበር። አሁን እኮ መሽናቱን ጓደኞቼ አንዴ ነው የበላይ ልጅ ነኝ የዛ ሳከና የስመጥሩ ቆራጡ ጀግና ይሰለፍና ፈረስ ከእግረኛ እኔ ነኝ አለ ይሞክረኛል። ተነስኒ ፖሊስ ጣቢያ። ሄሎ ፖሊስ፣ አረ እዚህ ጋር የሆኑ ሴቶች ራቁታቸውን እየጨፈሩ ነው። ማለት ራቁታቸው ምንም ነገር አላደረጉ? አረ ምንም ነገር ሳይለብሱ ይኸው እየጨፈሩ ነው። በቃ መጣ አሁኑኑ መጣ። አንቺ ሻለውሽ የታሉ? እነዛ ልብስ ለብሰው ይላል። ይሄ ፍቃሪ የባረከው ልጅ ነው ልብሳቸውን እንዲለብሱ ያደረጋቸው። አንተ ሴቶችን ያለበስካቸው? አዎ እኔ ሰፈር እየበጠብጡ ነበር ራቁታቸው። እኔ ልብስ አለበስኳቸው። ምን አደረኩ አለቃ? እንዴት ነው እንዴ? ያቤላ ነውሜ እንዴት ነህ? ሰላም ነው? ባለቤቴን አላስተዋወቅኩም አይደል? ተዋውቃት። ሰላም ነው? እንዴት ነሽ? እስኪ ምከረው። ከተዋወቅን ጀምሮ የመነጽር አላወልቅ ብሏል። እስኪ ምከረው። በቃ አይደለም በቃ ከድሮም እኮ ነው ሳያገኝሽ በፊት እኮ ነው ጭክ የምትለው ባህሪያት። በቃ ቀይር ከተባልክ ነው የመስሏችሁ ነው አይደል? እኔ እኮ ቁልጭ አድርጎ ነው የሚያሳየኝ። ምን ያሳያል? ይኸውልህ አዳዲስ ማለት እንደውም እንካስት የኔን ሞክር እስቲ አዳዲስ መነጽር ሞክር እንጂ። አይ በለው ወይ Everything I do so instinctive and so passionate. Every word I move so descriptive like an ውጤት ማሽ ነው የሚለቀቀው ተባለ። ተለቀቀ እንዴ? አዎ እስኪ ዛሬ ይለቀቃል ተብሏል። እና አሪፍ ውጤት ታመጣለህ። በደንብ አሪፍ ውጤት ነው የምታመጣው። ያው እስኪ እናያለን፣ ብቻ እናያለን። አዎ ምኑን ነው የምናየው? ቲቪውን ነው የምናየው? 400 በታች አምጣና ማለት ነው። 400? አዎ 400 በታች አምጣና ሄደህ ራስን በማኑኤል ሆስፒታል መስታወት ነው የምታየው። አምጣና 400 በታች እናያለን። ያኛ ሄደህ ሲኦልን ታያለህ። 400 በታች ብቻ አምጣ። መላጣ የመላጣ ልጅ ይሄን ሁሉ ለፈውት እናያለን ልትለኝ ነው እንዴ? ሄደህ ራስን ሲኦል ታያለህ። አምጣ 400 በታች አንተ። ምንድን ነው ያስኮ ደግሞ ቅመማ ምናምን ነገር ጀመርክ እንዴ? እቺ ነው ይኸውልህ አፍዝዝ አደንዝዝ ትባላለች። ያ መሰሪ አስቼ ከጓደኞቹ ጋር ተመሳጥሮ ቁማር በልቶኛል። ወይኔ ያጠቡሃ ወይኔ። አዎ ቅድም እሱ ነው ተመሳጥሮ ነው የሚበላኝ። እዚህ በእጄ እንዳልበላ እንዳልጠጣ እዚህ ቤት እንዳልኖረ ይቆሻሻ። ይኸውልህ ዱቄት ነገር ናት።
እሱ ሲመጣ ባላስነቀ ቀስ ስትልና ዱቄቱን አፉ ላይ ከዛ ድንዝዝ ሲል ብሩን ከውስጡ እንበለዋለን። ኮሚሽን ይታሰብልሃል። ኧረ አባዬ ይሄ ነገር ግን የሆነ ሳይድ ኢፌክት ምናምን ነገር እንዳይኖረው። ሳይድ ኢፌክት ምናምን እንዳትዝረከረክ በቃ ጠንቀቅ ብለህ አድርግ። ኧረ አየ በቃ ችግር የለውም። ቆይ እጄ ይጥለዋል። ምንድነው ኮሎኔል እንደዛ በረህ የመጣው ግን? እኔማ ምን አረጋለሁ? ተመሳጥራችሁ በላችሁኝ እንጂ አንተማ በጣም ሰው ስታገኝ በቃ ጭራህን ትቆላለህ። አየሁ እኮ አንተማ። ኧረ ዝም በል በእናትህ አንተ ሁሌ ታለቃቅሳለህ፣ ታፋፍራለህ እንዴ? ይሄ ጨዋታ አይደል እንዴ? ኧረ ዝም በል። እኔ ልቀምር ካልኩ አንተ ጭራቅ ነኝ። እሺ 10 እጥፍ እስቲ አንዴ መጣሁ አንዴ ተጫወት። ችግር የለም ሂድ ይጫወታሉ። ወይኔ ልጄ አንተ ኧረ ተነሳ አንተ ልጅ አንተ ተነስ። ኧረ አባዬ ልተኛበት አፈር አባክተኛና ተነስ። ሰውየው መጥቷል ተነሳ። አይዞህ አዎ ተነሳ። እታያለሁ ነቃ በል ነቃ። ስንት ነው? አንድ ሁለተኛ ነው። ወይኔ ልጄ ሲሶ ነው። ኧረ አንተ ልጅ ነቃ በል፣ ሰውየው መጥቷል። በቃ ያዝ፣ ዱቄቱን ያዝ። ና እንዳትሳሳት ነግሬሃለሁ። አሁን ዝም ብያለሁ፣ ድጋሚ እንዳታጠፋ። ና መጣ። ኖር በእግዚአብሔር እዚህ ኮይኖች ዕቃ እያስተካከልኩ ነበር። አይ ጥሩ አድርገሃል። ና እንጂ አባዬ ኪሱን ፈልግ። ጥዬው የለ እንዴ? ና ኧረ አንተ ልጅ እባክህን ያስቻለው ነኝ። ኧረ ሙዳት ያዝብናት ና አባዬ። እንዴ ቁማር በልቶኛል ያልከው አንተ አይደል እንዴ አባዬ? እንዴ አሃ ለኔ ነበር የተመሳጠራችሁት። የኔው ጉር ነው። ሳትቀድሙኝማ መቅደም አለብኝ አንተ ውሻ። ድሃ ሰው ከሀብታም ሰው የሚበልጥበት 5 ነገሮች። የምር ድሃ ሰው ከሀብታም ሰው በ5 ነገር የሚበልጥ ይመስላችኋል? ድሃ ሰው ከሀብታም ሰው በ4 ነገር ብቻ ነው የሚበልጥ። ስለ እውነት ድሃ ሰው ከሀብታም ሰው በ4 ነገር አይበልጥም። ድሃ ሰው ከሀብታም ሰው የሚበልጠው በ3 ነገር ነው። በ3 ነገር በልጦ አያውቅም ድሃ ሰው ከሀብታም ሰው። ድሃ ሰው ከሀብታም ሰው የሚበልጠው በ2 ነገር ነው። እንዴት ነው ድሃ ሰው ከሀብታም ሰው በ2 ነገር የሚበልጠው? ሲጀምር ድሃ ሰው ከሀብታም ሰው ጋር እኩል ነው። መብለጥን